ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ዛሬ በወሳኝ ሐሳብ ዙሪያ መጥቻለሁና እነሆ ሐሳቦችን እንድትገዙ በፍጹም ትህትና ጠይቃለሁ። እንግዲህ መርሃ ግብር ስትጀምሩ ላይክ ያደረጋችሁ እንድትጀምሩ በትህትና ጠይቃለሁ። ገንቢ ጠቃሚ ይልቁኑ ደግሞ አስተማሪነቱ ለእውነት የሆነን ሐሳብ እንችላለን። እንግዲህ እንዴት ናችሁ? እንደምን አላችሁ? ዛሬ እንግዲህ በእውነት እንደ ልቤ የተባለው የቅዱስ ዳዊት የእረፍቱ መታሰቢያ በዓል ነው በቤተክርስቲያን በቅዱስ ትውፊት። እንግዲህ ይህንን እውነት ደግሞ ሰምተን እንድንመለስ ያደራ መልእክቴ ነው። እነሆ የዕለቱ መልእክት። ነገ ታኅሳስ 23 አቤት አቤት አቤት! እንኳን ለዚህ ቅዱስ አባት የእረፍት በዓል በእውነት በሰላም አደረሳቸው። አንተ በመንፈስ ቅዱስ ተመርተህ የደረስከውና የጻፍከውን ይህንን ታላቅና ኃያል ጸሎት ቆሞ የጸለየውን ሰው በዓይኑ ያየውን ሰው በሙሉ በፍርድ ቀን እምርለታለሁ። እጅግ በጣም ይገርማል እኮ የአንተን ጸሎት በአየበት ዓይኑ ያየውን ሰው በሙሉ እምርለታለሁ። መቆም ሳይችል ቀርቶ ይህንን ጸሎትህን ቁጭ ብሎ የጸለየውን ደግሞ የሥጋ ዘመዱን እያንዳንዱን ቆጥሬ በፍርድ ቀን እምርልሃለሁ። ምን እሱ ብቻ ይህንን የአንተን ጸሎት ቆሞም ሆነ ተቀምጦ መጸለይ ያልቻለ ሰው ተኝቶም እንኳን ቢጸለየው እሱን ራሱን እምርልሃለሁ የተባለ አስደናቂ ቅዱስ አደራ ብያለሁ። አደራ ይህንን በሰማይ መኖሪያው ከልዑል እግዚአብሔር መንበር በታች የሆነውንና በሰማይ 99ኙ ነገደ መላእክት አጅቦት ልዑል እግዚአብሔርን የሚያመሰግን ይህንን ቅዱስ ሁሉም ሕዝበ ክርስቲያን ያውቀው ዘንድ ለነገሩ ማወቅስ ሁሉም ያውቀዋል ብዬ አስባለሁ። ነገር ግን ሁሉም ላይሆን ይችላልና አደራ የምትችሉ 23 ጊዜ በዕለተ ቀኑ ልክ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። ነገ ታኅሳስ 23 አቤት አቤት አቤት! እጅግ በጣም ይገርማል እኮ ወገኖቼ። ይህን ቅዱስ የምናውቀው የሚመስለን ነገር ግን በደንብ ያላወቅነው በቅድስት ቤተ ክርስቲያናችን ሁሌም ቢሆን በእየቀኑ በጧትም በማልትም በሌሊትም በደስታም ይሁን በሐዘን ሁሌም ቢሆን ስሙ የሚጠራ እርሱ በመንፈስ ቅዱስ ተመርቶ ይህንን የደረሰልን ድንቅ የሆነ ጸሎት ስንጸልይ ፍቅር ለሌለን ፍቅርን፣ ሰላም ለሌለን ሰላምን፣ ጤና ለሌለን ጤናን፣ ተስፋ ለሌለን ተስፋን፣ መንገዱ አቅጣጫው ለጠፋን ደግሞ መንገዱን፣ እምነት ለሌለን እምነትን፣ ክብር ለሌለን ክብርን፣ ሞገስ ለሌለን ሞገስን፣ የእግዚአብሔር ጸጋ ለሌለንና የእግዚአብሔርን ጸጋ ላላወቅን ደግሞ የእግዚአብሔርን ጸጋ የሚያሰጠን እንዲሁም ደግሞ ዕውቀትን ልቦናንና ማስተዋልን የሚያሰጠን በተጨማሪም ደግሞ የዚህችን ዓለም ከዕለተ ፍጥረት ጀምሮ እስከ ዕለተ ምጽአት ድረስ ያለውን ሁኔታ የሚያስረዳንና የሚገልጽልን የቤተ ክርስቲያናችንን ታላቅ የሆነውን ጸሎት የደረሰልን ቅዱስ አባት። አዎ እርሱ በመንፈስ ቅዱስ ተመርቶ የደረሰልንን ይህንን አስደናቂና ኃያል ጸሎት ስንጸልይ ጠላቶቻችንን እንደ ትቢያ የሚበትንልን፣ የሕይወት ዘመናችንን ችግር ሁሉ አልፈታ ያለንን ቋጠሮ ሁሉ የሚፈታልን፣ ከማንኛውምና ከየትኛውም አይነት ምድራዊ በሽታ እንድንድን የሚያደርገን፣ የትኛውንም አይነት ምድራዊ ጥበብ ሁሉንም አይነት ምድራዊ ጥበብ አይደለም ምድራዊ ሰማያዊም ቢሆን እንኳን በእግዚአብሔር ቸርነት እንድንሰጥ የሚያደርገን ልዑል እግዚአብሔር በእራሱ አንደበት እንደ ልቤ የሆነ ፈቃዴን የሚፈጽም ባሪያዬን አገኘሁት ያለለት ወገኖቼ የእግዚአብሔር ልብ መሆን በልዑል እግዚአብሔር አንደበት እንደ ልቤ መባል እንዴት የሚደንቅ ነገር ነው። በዚህም የተነሳ የክብር ክብር፣ የምስጋናም ምስጋና፣ የውዳሴም ውዳሴ በጸጋ የሚገባው 7 ሀብታት ከልዑል እግዚአብሔር የተሰጡት አስደናቂ ቅዱስ አባት። እነዚህ 7 ሀብታትም ሀብተ ትንቢት፣ ሀብተ መንግሥት፣ ሀብተ ክህነት፣ ሀብተ በገና ወይም ደግሞ ሀብተ መዝሙር፣ ሀብተ ፈውስ፣ ሀብተ መዊዕ ወይም ደግሞ ድል መንሳት እንዲሁም ደግሞ ሀብተ ኃይል ናቸው። ይህ ጻድቅ የዋህ ንጹሕ ንጉሥ ብእሴ እግዚአብሔር የእግዚአብሔር ሰው ነቢየ ጽድቅ ነቢየ ልዑል ልበ አምላክ መዝሙረኛው ቅዱስ ዳዊት ነገ ታኅሳስ 23 የዕረፍት በዓሉ ነው። ነቢየ ልዑል መዝሙረኛው ልበ አምላክ ቅዱስ ዳዊት ገና ከልጅነቱ ጀምሮ ጸጋ መንፈስ ቅዱስ ኃይለ መንፈስ ቅዱስ አብሮት ነበርና አንበሳውን በጡጫ ድቡን በርግጫ
ነብሩን በሩጫ እየያዘ በጎቹን ከነጣቂ አውሬ ያስጥል ነበር። ወገኖች በዚህም በበግ እረኝነት በጥቂቱ ስለታመነ ለእስራኤል ሕዝብ እረኛ እንዲሆን ተመርጧል። ልዑል እግዚአብሔር ንጉሡ ሳኦልን ከናቀው በኋላ ለነቢዩ ሳሙኤል ተገለጸለትና ከእሴይ ልጆች እንደ ልቤ የሆነውን መርጠህ ቀባልኝ አለው። በዚህም የተነሳ ነቢዩ ሳሙኤል ወደ ቤተልሔም ወርዷል። በታዘዘው መሠረትም ወደ እሴይ ልጆች ሄደና ከኤልያብ እስከ አሚናዳብ ድረስ ፈተሸ። በመጨረሻም ነቢዩ ሳሙኤል ግራ እየተጋባ እያለ በሊቀ መላእክት በቅዱስ ሚካኤል ጠቋሚነት ነቢዩ ቅዱስ ዳዊት ከበግ እረኝነቱ ተጠራ። እጅግ በጣም የሚገርመው ነገር ከኤልያብ እስከ አሚናዳብ ድረስ ሲፈተኑ አልፈታ አልከፈት ብሎ የነበረው የዘይት ቀርን ነቢዩ ቅዱስ ዳዊት ከርቀት ሲመጣ ግን ቦግ ብሎ ተከፈተ። በልበ አምላክ ቅዱስ ዳዊት ራስ ላይም ሲፈስ እንደ እሳት ፈልቷል። በልዑል እግዚአብሔር ምርጫም ነቢዩ ቅዱስ ዳዊት ገና በ12 ዓመቱ ንጉሥ ሆኖ ተሹሟል። ታዲያ ወዲያው እንደነገሰም ኢሎፍላውያን በእስራኤላውያን ላይ በጣም በሰለጠኑባቸውና ባስቸገሯቸው ጊዜ ጎልያድ የተባለ ጦረኛን ተመክተው በእስራኤላውያን ላይ ለ40 ቀናት ያክል ሰልጥነውባቸው ነበር። ታዲያ ለአምላኩ ክብርና ስም የሚቀና ቅዱስ ዳዊት ግን በድፍረት ወደ ውጊያ ሜዳው በመሄድ በጠጠር በአንዲት ጠጠር ጎልያድን መጥቶ ድል ነስቶታል። ይሄ ቅዱስ ከዚህ በኋላ በመሾም በመሸለም ፈንታ ብዙ መከራዎች ደርሰውበታል፣ አሳደውታል። ነገር ግን ልዑል እግዚአብሔር ከእርሱ ጋር ስለነበረ አንዳች ነገር አልደረሰበትም። በመጨረሻም ንጉሡ ሳኦል ሲሞትና የስደት ዘመኑ ሲፈጸም በ30 ዓመቱ ንጉሥ ሆኖ ተሾሟል። ከዚያም በኬብሮን ለ7 ዓመታት በኢየሩሳሌም ወይም ደግሞ በጽዮን ለ33 ዓመታት በመቀመጥ ሕዝበ እግዚአብሔርን መርቷል። የዚህ ቅዱስና ንጉሥ አባታችን ሕይወቱ በሙሉ ለእኛ ለሕዝበ ክርስቲያኖች ትልቅ ትምህርት ነው። ኃጢአትን በሠራ በደልን በፈጸመ ጊዜ እንኳን ልብሰ ንግሥናውን አውልቆ በራሱ ላይ አመድ ትቢያ ነስንሶ ሰውነቱ ሐረግ እስከሚያበቅል ድረስ ይጸጸትና ያለቅስ ነበር። በዚህም የተነሳ ንስሐ መጸጸት ዋጋዋ ምን ያህል ትልቅ እንደሆነ የንስሐንም ኃያልነትና የንስሐንም ጸጋ አሳይቶናል። በቤተ ክርስቲያናችን አስተምህሮ የነቢዩ ቅዱስ ዳዊትን ያክል ምስጢር የበዛለትና የተገለጸለት ነቢይ የለም። ስለ መላእክት፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ደናግል፣ ስለ መነኮሳት፣ ስለ እነዚህ ሁሉ መናገሩ እጅግ በጣም የሚደንቅ ነገር ነው። 24 ሰዓት ሙሉ ስብሐተ እግዚአብሔር እንዳይቋረጥ 288 መዘምራንን በተከታዩ በአሳፍ መሪነት ለቤተ ክርስቲያኑ መድቦ ነበር። እሱም ራሱ ደግሞ አንዳንዴ ብቻውን አንዳንዴ ከነሱ ጋር እየሆነ ልዑል እግዚአብሔርን ማር ማር እያለው ያመሰግን ነበረ። ቃልህ ለጉሮሮዬ ጣፋጭ ነው ያለኮ ለዚህ ነው ወገኖች። እሱ ብቻ ሳይሆን ቅዱሳን መላእክትም እንኳን በሱ ዝማሬ ልዑል እግዚአብሔርን ያመሰግናሉ። ይሄ በልዑል እግዚአብሔር ልበ አምላክ የተባለ ቅዱስ ዳዊት ክብሩ እጅግ በጣም ብዙ ነው። የሐዲስ ኪዳን የመጀመሪያው መጽሐፍ እንኳን ሲጀምር የዳዊት ልጅ ብሎ ይጀምራል። አይገርማችሁም? መድኃኔ ዓለም ኢየሱስ ክርስቶስ ስሙ ሲጠራ በዳዊት እንዲጠራ ፈልጓል መርጧልና ወንጌሉ ሲጀምር የዳዊት ልጅ ብሎ ነው የጀመረው። እንዲያውም እኮ ራሱ ባለቤቱ በራእይ 22 ላይ እኔ የእሴይ ሥር ነኝ ብሏል። በጣም ይገርማል። ልበ አምላክ ቅዱስ ዳዊት እስራኤልን ለ40 ዓመታት ከመራ በኋላ አረጀ። እንዴት በዚህ ዕድሜው አረጀ አትሉም? ቅዱሱ አባታችን ያለ ጊዜ ያረጀው ከገድሉ ብዛት የተነሳ ሰውነቱ ተቀጥቅጦ ስለነበር ነው። እንዲያውም አንዴ እኮ ለሕዝብ እስራኤል ቤዛ የሆናቸው ዘንድ በቀሳፊ መልአክ ፊት ቀሳፊ መልአክ ሕዝቡን ሊያጠፋ በመጣ ሰዓት ከፊት ለፊት ቆሞ ነበር። በዚህም የተነሳ ለእስራኤል ሕዝብ ቤዛ ሊሆን ብሎ በቀሳፊ መልአክ ፊት በመቆሙ የዕድሜው ግማሹ ተቀንሷል። በመጨረሻም ጊዜው እንደደረሰ በአወቀ ጊዜ ታኅሳስ 23 ቀን ልጁን ጠቢቡ ሰለሞንን አንግሶ ከዚህ ዓለም ሕይወት ተለይቷል ማለት ነው። አሁን ወደ ዋናው ነጥብ መጠናል። ልበ አምላክ መዝሙረኛው ቅዱስ ዳዊት በሰማይ ሕይወቱ እንዴት ነው አትሉም? በሰማይ 99 ነገደ መላእክት ከበውት ልዑል እግዚአብሔርን ያመሰግናል። ከእርሱ የምስጋና ኃይል የተነሳም የሰማያት ግዘፋቸው ይናወጣል። ቅዱሳን በምድር ተጋድሏቸውን ሲጨርሱ የቅዱሳን ነፍሳቸው ከሥጋቸው የምትለየው በልበ አምላክ በመዝሙረኛው ቅዱስ ዳዊት ጣዕም ያለው ዝማሬ እንደሆነ አታውቁም እንዴ? በነገረ ማርያም ትርጓሜ አስተምህሮ ደግሞ የልበ አምላክ የመዝሙረኛው ቅዱስ ዳዊት ቦታው መኖሪያው ከልዑል እግዚአብሔር መንበር ስር ነው። ወገኖቼ እኔ ወራዳና ኃጢአተኛ ትዕቢተኛ የሆንኩኝ ሰው ስለዚህ ቅዱስ አባት ምን ልናገር ምን ልል እችላለሁ? ቅዱሳን አባቶቻችን በተለያየ ጊዜ ስለዚህ ቅዱስ አባት ብዙ ነገር ብለዋል። ክብሩ እጅግ በጣም ታላቅ ነውና በእውነት ለልበ አምላክ ለመዝሙረኛው ቅዱስ ዳዊት በጸጋ ክብር ምስጋና ይገባዋል። አደራ ይህንን ቪዲዮ የምትችሉ 23 ጊዜ የማትችሉ ቢያንስ 3 ጊዜ ኮፒ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔ ዓለም ኢየሱስ ክርስቶስ ከልበ አምላክ ቅዱስ ዳዊት ከከበረ ቃል ኪዳኑ ከንጹሕ አምልኮ በዝቶ ከተትረፈረፈ ጸጋውና ረድኤቱ በረከቱ አይለየን፣ ያሳትፈን። አሜን። ይቆየን። ቃለ ሕይወት ያሰማልን።
በእውነት ከቅዱሱ ነቢይ ደግሞም ንጉስ ከሆነው ከአባታችን ከንጉስ ዳዊት አዎ በርጠለሚዎስም የዳዊት ልጅ ሆይ ማረኝ፣ የዳዊት ዘር ግንድ የእሴይ ቁጥቋጦ መሰል ነገሮችና ድንቅ ነች ቤተክርስቲያንና ቃለ ሕይወት ያሰማልን። በእውነት ወንድማችን ቃለ ሕይወት ያሰማልን እላለሁ። ዛሬ እንግዲህ ይህንን በረከት ከሰማን በኋላ ማነሳቸው እንግዲህ በኢትዮጵያና በዓለም አቀፍ ደረጃ ገነው የሚታዩ የሐሰተኛው የክርስቶስ ገላጮች መጠቀሚያ ከሆኑት ሁለት ግለሰቦች ሐሳብ እችላለሁ። የመጀመሪያው በሀገር ውስጥ አቶ እዩ ጩፋ የሚባል ግለሰብ እንግዲህ የሚያደርጋቸውን ነገሮች ለህሊናችሁ እንዲህ አይነት ድራማ እስከ መቼ ይቀጥላል? በነገራችን ላይ ይሄ በዓለም አቀፍ ደረጃ እንግዲህ በአሜሪካ ደረጃ የቤኒን አገልግሎት ለአሜሪካ ሕዝብ አልጠቀመም። በጣም ብዙ አያሌ ተቃዋሚዎች አሉት ዛሬ ማለት ነው። አሁን እንግዲህ መጋቢት ወር ላይ የሰውዬ እንግዲህ ደግሞ ኢትዮጵያ መጥቶ ደግሞ በቃ እዛ ስላልተቀበሉት አሁን ማጃጃል ነው። ባይ ዘ ዌይ አንድ በጣም ወዳትና ማከብራት ልጅ ከልጅነቷ ይመስለኛል ፕሮቴስታንት የሆነች ግን ለእውነት የምትቆም ልጅ አለችና እቺ ልጅ የምታነሳው ሐሳብ አለ። በእውነት በሶሻል ሚዲያዋ ላይ ጠንካራ ሐሳብ ታነሳለች። ስለ ኢትዮጵያዊ ሐሰተኛ ነቢያትም እንዲሁም ደግሞ በዓለም አቀፋዊ ደረጃ ጠንካራ ሐሳብ ትሰጣለች እና እሷ ስለ ቤኒን የምትናገረው በመጨረሻ አመጣለሁ። ሰሞኑን እንግዲህ ማደናገሪያ የሆነው ነገር እንግዲህ ይህ የምታዩት ቪዲዮ ነው። እሺ ጥቂት እንስማና እንምጣ። እቺ ሴት ፕሮቴስታንት ነች። እንዳልኳችሁ እዚህ ቦታ ላይ አራቱም የቀረቡት ሰዎች ሁለቱም ሴቶች አንደኛውም ወንድ የቅራቅንቦ ጥያቄ ነው እና አጋንንት ሳይሆን ይሄ በቃ አለ አይደለ ማጣት ክፉ ነው። በነገራችን ላይ ማጣት ክፉ ነው። በነገራችን ላይ ይልቁኑ ማጣትን ሁሉ አጋንንት ላይ ደግሞ አላኮ መቀመጥ በጣም መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳችን ምን ይላል? እግዚአብሔር ድሃ ያደርጋልም ባለጠጋም ያደርጋል። እና አቶ እዩ ጩፋ በዚህ ያክል ህዝቡን ለምን ያደናግረዋል? እንዲህ አይነት ድራማ አሁን ከጥቂት ጊዜ በኋላ ጠብቁ። እቺ ሴት ትወጣና ምንድነው በገንዘብ ተደራድሩ ነው ትላለች እና እዛ ጋር የሚያደርጋቸው ነገሮች ያሳፍራሉ። እና እንዲህ አይነት ልምምዶች እውነቴን ነው የምነግራችሁ ራስ ቃል በቃል እንኳን ይጋጫሉ። እቺ ሴት መጥቻ አላቅም ስትል ሰሟታላችሁ። ምን ይዞኝ እንደመጣ አላቅም ትላለች። እንደገና ደግሞ ፕሮቴስታንት እንደነበረች ደግሞ የምትናገረው ነገር አለ እና አይጋጭም? አያሳፍርም ወይ? ያ ብቻ አይደለም ትመጣ እንደነበሩ ሁሉ ትናገራለች። አላውቀውም ትላለች። ትመጣ እንደነበረው ሁሉ ትናገራለች። እና እስከ መቼ ነው እኔ እዛ ጋር ያለው አንዳንዱ ህዝብ ነቅቶ እየሰማ ነው እና እስከ መቼ ነው የምትጃጃሉት በእዩ ጩፋ እንዲህ አይነት ድራማ በመሰል ድራማዎች እስከ መቼ ነው? በነገራችን ላይ ተአምር ልንገራችሁ የብርሃን መልአክ እስኪመስል ድረስ ያስታል። ተአምር አጋንንትም ሊሰራ ይችላል። የተአምር ጉዳይ አይደለም ጉዳዩ የእውነት ጉዳይ ነው። እና ጥቂት አንድ የተወሰኑ ሰዓታቶች እንስማና እንመጣለን ማለት ነው። በቃ ድፍት ማለት መቼ ነው የምትሞተው? አንተ የምትሞት ነው ሰላም ይኖራል። በጣም ነው የምናፍቀው የምትሞትበትን ቀን። እንዴ ንፍቅ ነው ያልከው? በጣም በቃ ድፍት ማለት ሁሉ ደስ ነው የሚለኝ። ግን የት ላገኘክ? ነካው እንደ እኔ እኮ አልነካውም። ሁሉም ቦታ ነው የምትነካኝ ሰውዬ። በጣም ታናድደኛለህ። እዛም ታናደኛለህ፣ እዚህም ታናደኛለህ፣ ቤት ውስጥ ታናደኛለህ። የሚገርማችሁ ነገር እዚህ ጋር እንግዲህ ከውጭ ሀገር የመጡ ሰዎች አሉ። ያስተረጉማል ይሄኛው ማለት ነው። ይሄን ውሸት ያስተረጉማል። ባይ ዘ ዌይ እኔ እንደዚህ አይነት ቪዲዮዎችን ራሳችሁ ፕሮቴስታንቶች ሪያክት ብታደርጉና አሁን ናቢል አቡና ሪያክት ያደርጉበታል። እርግጠኛ ነኝ እቺ ልጅም ትገኛለች። እቺ ልጅ በነገራችን ላይ ኦርቶዶክስ አይደለችም። ማህተብ ሁሉ አውቃ ነው ያሰረችው። ምክንያቱም ጉዳዩ ግልጽ ነው፣ ይታወቃል ማለት ነው። ይታወቃል እና የምትናገረው ነገር በራሱ እንትን ያለ ነው። እና አሁን እዚህ ጋር የምታዩቸው እንግዲህ ከአንዱ አገር የመጡ ናቸው። እያስተረጎመላቸው ነው እና ይሄንን ውሸት ማለት ነው። ይሄን ውሸት ክብር ብሎ ያስተረጉምላቸዋል። እና ጥቂት ሲነስማ ምክንያቱም የጆሮ ብዙ ነገር ይሰማ አይደለ? እንድትማሩበትም ነው የምነግራችሁ። እኔ 24 ዓመት ፕሮቴስታንት አልነበርኩኝም። እንደዚህ አይነት ነገር ድሮ ምጠየፋለሁ። ባይ ዘ ዌይ በእርግጠኝነት የምነግራችሁ አጋንንት አይወጣም የሚል ሐሳብ የለኝም። እንዳልኳችሁ ግን አጋንንት ስለወጣ ሌላ ነገር አይደለም በነገራችን ላይ። ምክንያቱም አውሊያ ቤትም አጋንንት አንዱ ለአንዱ ይገዛል፣ እዚህም አንዱ ለአንዱ ይገዛል። ግን የእግዚአብሔር ስም የሐሰተኛው
መሆኑን በቴስቲሞኒ በምስክርነታቸው እኮ ነው ድል የነሱት አይደለ? በምስክርነታቸው ደግሞ ውሸታምነታቸው ይገለጣል ማለት ነው። እንዲህ አይነት አጋንንትስ አለ? በእውነት ለመናገር እንደው አጋንንቶች ራሱ ሲሰሙ ምን ይላሉ ማለት ነውና እንደው እኔ የሚስቁ ይመስለኛል አጋንንቶቹ። እና ፕሮቴስታንቶች በቃ እስከ መቼ ትጃጃላላችሁ? እኔ እዩ ጩፋ በእውነት የምነግራችሁ መድኃኒት አስጥሎ የሐሰት ትንቢት ተንብዮ እኔ ራሱ ማቃቸው አያሌ ሰዎች ሞተዋል። መኖሪያ ግቢ ውስጥ 3 ልጆች አሉ መቃብር ተደፈነ ብሎ በሰላም ጥቁር አንበሳ ኪሞ ልናስጀምር የነበረውን አባታችንን የምናከብራቸውን ሰው ድናል ብሏቸው በሳምንቱ ሞተዋል። ይሄ ውሸት አይደለም። ቤተሰቡ በመከራ ነው ቪዲዮን ያስነሳው። እግዚአብሔር ፊቶኛ ነው የምነግራችሁ። ብዙዎቻችሁ እኮ ውሸታም መሆኑን እኮ ታውቃላችሁ። ለምንድን ነው እንግዲህ አሁን ሰውዬ በኢትዮጵያ ፔንቴኮስታል ውስጥ ምክትል ፕሬዚዳንት ሆኖ ተቀምጧል። አያችሁ፣ እውነት ቢሆን ኖሮ የዚህ ሰውዬ አገልግሎት እውነት ቢሆን ኖሮ ማለት ነው ብዙዎቻችሁ ፕሮቴስታንቲዝም በራሱ እውነት ላይ የተመሰረተ ቢሆን ኖሮ ሁሌም በተቃውሞ ነው የተመሰረተው። አንዱን እየዋጣ አንዱን እየተቃወመ እንትን ይላል። ይሄ የምታዩት አሁን ከሌላ ቤተ እምነት የመጣ ነው፣ ከኦርቶዶክስ ሳይሆን ከሌላ ቤተ እምነት ምናልባት ከቃሌው ምናልባት እና የዚህ ሰውዬ አገልግሎት እውነት ቢሆን ኖሮ በእውነት ሀገራችን ምን ትደርስ ነበር ማለት ነው። እና ድራማ እና እሺ ስሟት። በራሷ እዛ ቸርች እንደምትመጣ በኋላ ላይ ትናገራለች። አሁን ቅድም እንግዲህ አጋንንቱ ምናምን እንስማው በትዕግስት። እሺ ሪአክቴን እንደው እንትን እንድታደርጉ እንስማው። እሺ በትዕግስት ረጋ ብለን እንስማና እንንቀሰው። አሁን አላያችሁም? ሰሞኑን ይሄ የምታዩት ቪዲዮ የነ ዮናታ አክሊሉ ወረደ። በቃ አለቀ። አወረዱት ማለት ነው። አወረዱትና እንደዚህ እንዲሁም ማለት ነው። በቃ ይሄኛውም ደግሞ እንዲያወርደው በውሸት እግዚአብሔር አይከብርማ። ከዚህ በፊት አላያችሁም? በጩቤ ራሱን እንትን የሚያደርግ ልጅ አጭበርብረው ነው ብሎ ይኸው ቀውጥ እያደረገው ነው። በገንዘብ ተደራድረን ነው ጀለቢያ አዘጋጅቶ የሚያጭበረብር ማለት ነው። እና ፕሮቴስታንቶችስ እስከ መቼ? እኔ እዛም ሆኜ ስናገር ነበር፣ ስቃወም ነበር። እዩ ጩፋን በደንብ አውቀዋለሁ፣ አግኝቼውም አውቃለሁ። አባቴ አባቲንሳ አጭበርባሪ እንደዚህ ብዬ አውቃለሁ። አሁን እዚህ እንደሚቆም ካሜራ ፊት እንደሚቆኑ እንዳይመስላችሁ። it's fake። ግን እስከ መቼ ይሄ የውሸት መንፈስ? አሁን እንግዲህ እሱ ስንቶችን ደግሞ በዚህ ውሸት ያጥለቀልቃልና እስኪ እንስማ ትንሽ። ሳዘጋት ከፍታለች ብግት ያርጋል አንተ ገለበትከን አይደለም ገለባበትከን ነው የሚባለው። እሺ ሳይክ ራሱ ነው ደም የሚፈል ፍልጥ ይላል። ትክ ነው እንጂ የሚለው እኔ ስታይ ወይኔ ሳይክ ይገርማል። ገና ድምፅህን ራሱ ምትለው ስሰማ ለራሱ ታገኛለች። አጠፋለሁ የሰፈንታ እኔ የሚዘልጣ እቺኛዋንም ብትሰሟት የኢኮኖሚ ችግር ነው የምታወራው። በቃ ገንዘብ ነው ባይደውይ ማለት ነው። ያንቺ ሙሸት እና በቃ እርግጥ ድህነት እኮ ያስጨዋል። በነገራችን ላይ ያስጨዋል እኮ ጮ እንኳን ከለቀቀ እኮ ድህነት ጥሩ ነው። ግን ባይብል ምን ይላል መሰላችሁ? እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል ይላል። ይሄ የታመነ ቃል ነው። ድህነት ካጋንንት ነው ብላችሁ አታስቡ። እግዚአብሔር ድሃ ያደርጋልም ባለጠጋም ያደርጋል። በቃ እና እቺኛዋም ያንኑ ይዛ ነው እንግዲህ የምትናገረው። አሁንማ አደከምኳት። በቃ ሰልችቷታል። መኖር ሁሉ አስጠልቷታል። እንደዚህ ዘንጣ ሰው ስትወጣ በቃ እኔ ማየት አለብኝ። ዘንጣ አዘልፍ ለብሳ ስታዘን ስታይ እንዴት አባሽ እንደሚደሰት ደፈት እንድትል ለምፈልገው ደግሞ ጭራሽ መቼ ነው የምትሞተው? አዎ መቼ ነው የምትሞተው? አንተ ብትሞት ኖሮ ሰላም ይኖረናል። በጣም ነው የምናፍቀው የምትሞትበትን ቀን። እንዴት ንፍቅር አልከው? በጣም በቃ ድፍት ባለግ ሁሉ ደስ ነው የሚለኝ። ግን የት ላገኘክ? ከዚህ ቸርች እንዳደርስ አድርጌ አውጥቻት ነበር። ተንቀልቅላ መጣች።
ነካው እንደ እኔ እኮ አልነካውም። ሁሉም ቦታ ነው የምትነካኝ ሰውዬ። እዚህ ቸርች እንዳትደርስ አድርጊያት ነበረ። ይኸው መጣች እንደገና። በቃ ተመላላሽ ነች። ድራማ ነው። ንቁ። እንዲህ አይነት የእግዚአብሔር ክብር የለም። ይሄ ቅሌት ነው። በነገራችን ላይ ይሄ ፕሮቴስታንቱ አንገቱን ደፍቶ መሄድ አለበት። በነገራችን ላይ በዚህ ሰውዬ አገልግሎት አንገቱን ደፍቶ መሄድ አለበት። እንደ ሰዋዊ ባይደዌ እቺ ሴት እንግዲህ ትዳር ነበራት። እንግዲህ ትዳር የሶስቱንም ማየት ትችላላችሁ። ትዳር ላፈርስ ምናምን እቺን አፈረስኩ ምናምን አጠቃላይ ምድራዊ ወሬ ነው። እንደገና ይሄ ሰውዬ ክብሩን ነው የሚያወራው። በነገራችን ላይ እዩ ጩፋ እውነተኛ የእግዚአብሔር ሰው ከሆነ ማለት ለምንድነው በጋርድ የሚሄደው? ለምንድነው በጋርድ የሚሄደው? ምንድነው ያ ሁሉ ሰራዊት? ፈሪ ስለሆነ እናውቃለን እኮ ሺሽቾ ላይ እኮ መቼ ሺሽቾ አላውቅም፣ መልሳችሁ ካስገባችሁት ማለት ነው 3 ማዳበሪያ ገንዘብ ዘርፏችሁ ያ ሁሉ ሰው ከተለያየ ሀገር መጥቶ እዛ ስቴዲየም ላይ እንደዛ ዘርፎ መሳሪያ ተተኩሶ እሱም ተኩሶ መሳሪያ አመልጦ እንደወጣ ትረሱታላችሁ። እኔ በሳምንቱ እዛ ምድር ላይ ገብቼ አላስተማርኩም፣ አላገለገልኩም። ይሄን ታሪክ ሳላቅ አልመሰከራችሁልኝ? በሺሽቾ ኮማንደር አልመሰከርከልኝም? መሳሪያ ተኩሶ ብሩን ዘርፏችሁ አልወጣ እና ምን አለ ባትጃጃሉ? ምን አለ ከእንዲህ አይነት ሐሰተኛ እነዚህ ሰዎች ልንገራችሁ መከራቸው ይብሳል። አንደኛ በውሸት እግዚአብሔር አይከብርም። እዚህ ጋር የነበረው ቴስቲሞኒ በጠቅላላ ውሸት ነው። አጋንንት ለአጋንንት ሲያወያዩሉ ታያላችሁ እና ኮንትራዲክት የሚያደርግ ነገር ነው። ኦልሬዲ እነዚህ ሰዎች ፕሮቴስታንቶች ናቸው። ግን ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ማህተብ እቺ ልጅ ያደረገችው? ለምንድን ነው ማህተብ? አሁን ለምሳሌ እኔ ማህተብ አድርጌያለሁ አይደለ? ማህተቧን እሷ እንደዚህ ከውጭ ያወጣችሁ ለምንድን ነው? ይሄ ድራማ ነው። ግን እጠብቃለሁ ፕሮቴስታንቶች መልስ እስከምትሰጡ፣ እንደነዚህ አይነት ውሸታሞችን እስከምታጋልጡ። ምንም ሰዋዊ ምንም የሆነ ነገር ማክበርና መከባበር ቢኖር በዚህ ያክል ውሸት ግን ለዛውም በእግዚአብሔር ስም ይሄ መጮ ነው። አንዳንዱ በጥርጣሬ ውስጥ አለ፣ አንዳንዱ ግን በቃ መጮ ነው። ያው እንደምታዩት ማለት ነው። እስከ መቼ ትጃጃላላችሁ ወንድመቶች? እስከ መቼ ትጭበረበራላችሁ? እስከ መቼ ግለሰብ ታደልባላችሁ? አሁን እሱ እንግዲህ ወለጋ ምናምን ሄዳለሁ እያለ ነው። ወለጋ እውነት ለመናገር እስኪ ብቻውን ይሄድ እስኪ እዩ ጩፋ፣ ሰራዊት ካልተመደበለት ማለት ነው። ሰራዊት ለምንድን ነው ሰራዊት የሚመደብለት? ለምንድን ነው? አጋንንት እንዳይገለው። አጋንንት አይችለኝም እያለ አይደለ? በክርስቶስ ደም ውስጥ ተሰውሬያለሁ እያለ አይደለ? ታዲያ ለምን አጋንንት ይፈራል? ለምን በጋርድ ይሄዳል? እውነት እግዚአብሔር ሰው ከሆነ ለምንድን ነው በጋርድ የሚሄደው? እውነት እግዚአብሔር ከእሱ ጋር ካለ አጋንንት የማይችለው ከሆነ ለምን? ይሄ ውሸት ነው። ግን ይሄን ሁሉ ሪፖርት እኔ ከፓስተር ጻድቁ ጋር አንዱ ያላግባባኝ ሐሰተኛ ነቢያቶች ነበሩ ፕሮቴስታንት ውስጥ ሆኜ ወደ 200 ክሶች ቀርቦለት መደራደሪያ ነው ያደረገው። አንወሻሽ። አንድ ቀን በአምላክ ፊት እንቆማለን ሁላችን። አንድ ቀን በዚያ ያክል ህዝቡን መጫወቻ። እርግጥ አንዳንዱ ማስቲካውን እያኘከ ቤተክርስቲያን አይመስልም፣ እየቀለደ ነው። በቃ እሷ በየቀጭቀጭ እያደረገች ነው የምታወራው ማለት ነው። እናንተ ኦርቶዶክስነት እኮ መታደል ነው። በነገራችን ላይ በቤት እንዴት እኖር ዘንድ ሁሉ በአግባብና በስርዓት ይሁን። እንዴት ስርዓት ያላት ቤተክርስቲያን ውስጥ አለን መሰላችሁ? ጫጫታ፣ ሁካታ እና ፕሮቴስታንት ስኮላሮች እስከ መቼ? ይሄ እግዚአብሔር ክብር ነው ወይስ ድራማ? ድራማ ነው ትላለች ራሷ እኮ። ደግሞ ይሄንንም ድራማ ነው ይላሉ ትላለች ማለት ነው። ራሷ መልሳ ትላለች ድራማ እንደሆነ ታውቃለች። እና አንዷ ትዝ ካላችሁ ታይፎይድ ታይፈስ ምናምን ትላለች እሷ ደግሞ። እኔ ፕሮቴስታንት ወንድሞቼ እውነቴን ነው የምነግራችሁ፣ መርምሩ። እኛም ጋር ሐሰተኛ አጥማቂያን የሚባሉ አሉ። እንደነዚህ እንደልጅ ጩፋ እንትን የሚያደርጉ ቢያንስ የሚቃወሟቸው ደግሞ አሉ። በነገራችን ላይ የሚቃወሟቸው አሉ። በቃ
እንቃወማቸዋለን። እኔ ጠንቋይ ነው የምላቸው። ዮሐንስንም ግርማንም ሌሎቹ እነዚህ አይነት ጠንቋይ ብዬ ነው የምጠራቸው። እና እስከ መቼ ይሄ ሰውዬ እንግዲህ የፔንቴኮስታል ምክትል ፕሬዚዳንት ሆነ። ከአቶ እሸቱ ከፓስተር እሸቱ ቀጥሎ እሱ ሆኗል ማለት ነው። እና ወዴት እየሄዳችሁ ነው? እና ቆም ብላችሁ ብትመረምሩ። ከዛ በተረፈ እራሷ እንግዲህ ትንሽ ትንሽ አለፋ አለፋ አድርጌ ላሳያችሁ። ለምን ተንቀለቀልክ? ምን ላድርግ? ከቁጥጥሬ ውጪ ሆንክ። ጭራሽ ደግሞ ይሄን ከፍተህ ታሳየኛለህ። ሴጣን ቴሌቪዥን በጣም ታናድደኛለህ። እዛም ታናደኛለህ፣ እዚህም ታናደኛለህ፣ ቤት ውስጥ ታናደኛለህ። ሳዘጋ ትከፍታለህ። ዝግት ያርጋል። አንተ ነው ቤተሰብ ነን፣ ወዳጅ ነን ከእሷ ጋር ፒስ። ፀጉሯ እኔ ጋር አለ፣ ልብሷ እኔ ጋር አለ፣ ፎቷ እኔ ጋር አለ። የሌለ ነገር ጠይቀኝ። እድሜዋን ያዙት፣ እዛ ጋር ያዙት። ምንም እንዳታረጋት። አለቃቸው ነው ታውቃለህ። እና ተደከሙባቸው፣ አንገላገባቸው። የእነዚህ ሁሉ ቦሳቸው የእሱም አለቃ ነህ? ሁሉም እዚህ ሚጫጫ ሁሉ አለቃ እኔ ነኝ። አንተ ነህ? እኔ ግን አለቃ መሆን ያልቻልኩት አንተ ላይ ብቻ ነው። ኢየሱስ አድርጌ አንኮላሽቼ አልጋ ላይ ማስተኛት ነው ፕሮግራሜ። ግንፍ መጣች። ይገርምሃል፣ ህይወቷን ዳማን የተጫወትኩበት እንደዚህ ተከፍሎኛል። ተከፈለኝ በብድር። ምን አድርጊያታለሁ? ቆማ ስትሄድ ሰው እንዳትመስልህ። ልብስና እሱ ስለያዛት ብቻ ነው ያለን። አይሆንም ማን እያለው አይሆንም። ምርጌ ብድሩንም እንዳትከፍል አድርጌ የሰው መሳቂያ ላደርጋት ነበር። ግን በስተመጨረሻው ዛሬ እግሯን ሽባ አድርጌ እዛ ልወስዳት ስል እሷ ተክለፍልፋ ብሔረ ጽጌ ምን አባቷ ልትሰራ እንደመጣችን የምን አውቃለሁ። ከኋላ ያለ ደግሞ እሷን ምን እያደረካት ነው አንተ? ስድስት ዓመት ሙሉ አሰቃየኋት። አሁን ግን ሞቷ ደረሳት። አዎ በሽታ በበሽታ አደረኩት። ከቦሎ ሊያለያያት አሁን ማልቀቀም ማለት ትሞታለች። እውነቱን አፍረጥርጣ ተናግራለች። እኔን ሚስጥር አውጥታል። ስንት ዓመት ሙሉ የደበቅኩትን ሰላም ይላል ደግሞ የታባ አፈር ብላ። አሁን እኔ እዛ ግቢ ላይ ልተያይ ነው ከእነሱ ጋር አዋርደኝ። እንዴት አሁን እዛ ሰፈር አዩ ጩፋ አትናደድ። አንተ ደግሞ እናደዳለሁ። ጉዴን ያወጣው ስንት ዓመት ሙሉ መሰለኝ የሸፈንኩት። ነገርኩህ እኮ እዚህ ጋር ሲላ ጠፈት ነው ማድረገው። እሷ ታብዳለች፣ እኔ ዘና ብዬ እኖራለሁ። እሷ ታብዳለች፣ ተመችቶኝ ነበረ። አሁን በዚህ ሰዓት አንተ ባትኖር ኖሮ ትመጣለች። አትመጣም። አየኔ ፕሮግራሜ ሐኪም ቤት ሄድና እንደለመደችው 10,000 20,000 አረግና ማህፀኗም ላይ ያለው እግሯ ቆመች እኮ። አንተ በጣም ይገርም። አትቆምም እኮ ነው ካሚል እንዲወልድ ባረከው ነው ይመጣ ብላ በጭራሽ የኢየሱስ ደም ነው ብለህ ይገላታ ውስጥ ያደረገችው ነገር ብታይ ይገርምሃል። እኔ ግቢ ውስጥ እኮ የብሎኩን ሰው እኮ ነው ማነጋነገው። ጴንጤ አይቀረኝ፣ ኦርቶዶክስ አይቀረኝ፣ እስላም አይቀረኝ በነገር ሳበጣብጥ። እስኪ ምን ነው የምትሰማሽ? እኔ እንጃ ሄደ። አረ በጣም ደስ ይላል። በእናትህ ስንት ዓመት መሰለህ አሳሬ ነው ያበላኝ። ቼክ አድርጊ። የለም አይደል? አረ እግሬ ቼክ አድርጊ እስኪ እግርሽን። አዎ እንዴ እግሬ ቆመ። እግሬ እኮ አላራመድ። አረ በእናታችሁ ድራማ ነው በሉኝ እንዴ። አልራመድ ብሎ ትናንት በቃ ከስራ ቦታ ይዞኝ ቤት ሄዱ። ከዛ ተኞኝ። ልጆቼን ምናምን እናቴ ቤት ያዟቸው አልኩኝና ከዛ ቤት ገባው። ጓደኞቼ ናቸው ስራ ቦታ ዘጋግተው የሄዱት። ግን እኔ ሰይጣን እንዳለብኝ እርግጠኛ ነበርኩ። ምክንያቱም ሰይጣን ያለበት ሰው ነው እንደዚህ ሊንገላታ ነው። ትዝ ይላችኋል ያለ የግርማም ተከታዮች ሰይጣን እንዳለብኝ እርግጠኛ ነበርኩ አሉ። ታዲያ ያለብሽ ነው ያወራሽው ማለት ሀሳብ ማለት ነው። ሀሳብ ግን ሰይጣን እንደዚህ አይደለም። በነገራችን ኦሪጂናሉን ይስደድብሻል ልሽም ኦሪጂናሉን ይስደድባችሁ አይደለም በነገራችን ላይ። እና እግዚአብሔር ምሕረት ያብዛላችሁ። እነዚህ ፈረንጆች አሁን ቁም ነገር ያለ መስሏቸው እዚህ
ቀጥሉ። እና ግን አንድ ቀን ያው እግዚአብሔር እንደሚፈታኝ እርግጠኛ ነበርኩኝ። ልጁ ነኝ፣ ይወደኛል። ዋው ያው ከፕሮቴስታንት እምነት ቢሄድም የትም ቦታ በሆን እግዚአብሔር እንደሚወደኝ አባቴ እንደሆነ አውቃለሁ። እና እየደገፈኝ ኖር ያለው እያበረታኝ። በጣም ብዙ ሰው ነው የሚናደደው። እሷ እኛ ባለ ኖሮ እቺ ማፊያ ነች። እሺ ፕሮቴስታንት ለምን ማህተቡን ታደርጊያለሽ? እናቴ ለምን ትጃጃያለሽ? ማህተብ እኮ ማለት ልዩ ነው። ልዩ አም ክርስቲያን ማያ እኮ ፕሮቴስታንት ማህተብ አያስርም። ለምን ታጭበረብራለሽ? ጩፋ ድራማ ነው እምላችሁ። ለዛ ነው ወንድምነቶቼ። ስለዚህ እዚህ ቤት ነበረች፣ በደንብ ትመጣለች። ደንበኛ ነች። በነገራችን ላይ ደንበኛ ነች። መጥቼ ሁሉ ምናምን ትላለች። እንደዚህ ጽድት ያለ ወሳነ ነው። እሷ ልጆቿን አሳምራ ቤት ኪራይ ወደ ቦታ ከፍላ እንዴት ነው የምንኖረው ምናምና ቅድም ስታስተምር የኔን ነገር ነው መሰለኝ እያስተማርክ እየሳኩ ነበርና ሂሳብ ይሰራሉ። እኔ ሂሳብ ሳልሰራ እነሱ ነው የሚሰሩልኝና ሂሳብ ይሰሩልሽ? አዎ በቃ እነሱ ይሰሩልኛል። እግዚአብሔር ይመስገን። ያው ሰው ይወደኛል አይባልም፣ ግን እግዚአብሔር የሰጠኝ ሞገስ ሁሉም ሰው ይወደኛል። ምሰራውን ስራ ሁሉም ሰው ይወደዋል። ይመጣ አንተ አሁን መጨረሻ ስለሆነ እኔም ተስፋ አልቆርጥም ብዬ እንደምመጣ እርግጠኛ ሲሆን እግሬን ያዘኝ እንደውላለሁ። ማለት በነገራችን ላይ ካለብኝ ሰይጣን ጋር አብረን ነው የምናወራው። እናወራለን። ሲሪየስሊ ካለብኝ መንፈስ ጋር ያወራኛል። እና እንዳትሄጂ ይለኛል። እኔ ደግሞ ሄዳለሁ እላለሁ። ከዛ እንዴት በቃ ተናድጄ ተታግዬ ስመጣ ሁለት እሑድ ቦታ ጥቅጥቅ ብሎ ሞልቶ አስረፍዶኝ በእንቅልፍ ማለት ነው። ጥቅጥቅ ብሎ ሞልቶ ሄድኩኝ ሳላገኘ ጌታንም ሳላገኘ ሄድኩኝ። ከዛ እኔ ደግሞ አንተ አሁን መጨረሻ ስለሆነ እኔም ተስፋ አልቆርጥም ብዬ እንደምመጣ እርግጠኛ ሲሆን እግሬን ያዘኝ። ከዛ ትናንትና እንደነገርኩ ወሰዱ። ዛሬ ስልኬን ብታየው ረጅም የተደወለ ስልክ አለ። ሁሉም ሰው በቃ እንዴት ይዞ ተባብሮ ሊያሳክመኝ ነው። እኔ ግን ማታ አንድ አገልጋይ አለ ደውዬለት ሲጸልይልኝ አስመለሰኝ፣ በጣም አስመለሰኝ። ከዛ በቃ አልኩኝ ግማሹ እዚህ ወጥቷል፣ ሙሉ ደግሞ እዛ ነው የሚወጣው አልኳቸው። እምነትሽ ታላቅ ነው። ዛሬ ተሰፍ ብሎ ልቅ አርጎ እንደሚሄድ እርግጠኛ ነበርኩኝ። እንግዲህ ሄዷል። ምን ማድረግ ይቻላል? ወጣልኝ አለሽ አይደለ? አዎ እንዴ እኔ ገረመኝ እኮ ማለት ምን እንደሆነ ሻታ እኔ ምንም አላውቅም። ብቻ እዚህ ጋር የነበረው ሰውዬ ስገባ እኔ እግሬን ስለሚያመኝ ነው። ችግሬን አልተረዳኝም። በእርግጥ በነገራችን ላይ ባህሪን በሰይጣን አታሰቡ። አሁን የባህሪ ችግር አለባት። ተደባዳቢ ነች፣ አተራማሽ ነች፣ አጭበርባሪ ነች። ትሰሙታላችሁ እንግዲህ በቅርብ ጊዜ። ግን እዚህ ቤተክርስቲያን እንግዲህ የሚባለው ጋር መጣ ምን እንደሚያምራት ትሰሟታላችሁ። ምን እንደሚያምራት ስሟት። አጠገቡ ያለውን ሴት በቦክስ ልትሰጣው ሁሉ ታስባለች። ይሄ ባህሪ ነው፣ አጋንንት አይደለም። እንደው ረጋ ብላ ባህሪን ወደ እባካችሁ ቆም ብላችሁ አስቡ። እና እንደዚህ አይነት ድራማ አሁን እቺ ሴትዮ እንግዲህ ልጆች አሏት፣ ትምህርት ቤት ይሄዳሉ ልጆቿ፣ አካባቢ ወላጅ አሉ፣ እህት ወንድም አለ፣ የሚያውቃት ህዝብ አለ። እንዲህ አይነት ድራማ ስትሰራ ለራሷስ በነገራችን ላይ አብዛኞቹ እንደዚህ ጩፋ ጋር የወጡ ሰዎች ቪዲዮአችንን አውርድልን የሚሉ አያሌዎች አሉ። ቢሞት አያወርድ። የት አግኝተውት? እች ልጅ አሁን ነገ እንዳልኳቸው ኦርቶዶክስ አይደለችም፣ በቃ ፕሮቴስታንት ነች። ግን ማህተብ ድራማው ይገለጣል። ድራማ ነው እና ትውልድ ንቃ ነው እያልኩ ያለሁት። ትውልድ ንቃ። ቤት በጣም ነው የማከብረው። እግዚአብሔር ሲጀምር ሊከበር የሚገባው አምላክ ነው፣ ሉዓላዊ ነው። እና ኬኛው እግሬን ስላመመኝ ስለነበር እግሬ እንደዚህ አድርጌ ስቀመጥ ሲናገረኝ በቦክስ ብለሽ ውጪ አለኝ። አንቺ ትንሽ መምታት ምናምን ትሞክራለሽ። ኃይለኛ ነው የሚያደርገኝ። በቃ በጣም ብዙ ሰው ስማርት ሴት መሆኔን ነው የሚያውቀው፣ ግን መንፈሱስ ይቀይረኛል። ከሰው ጋር ስጣላና ይቀይረኛል። ቀጠናውን ነው የምበጠብጠው በቃ። ከዛ ቆይቼ ወደ ራሴ ስመለስ እኔማ ሴጣን አለብኝ
በጣም ያስጨነቀኝ ነበር እና ሲያመልኩ ምናምን እያልኩኝ ነበር። አመሰግናለሁ። ልጅ አርገስለት እኔ የሚወስዳት እኔ የሚዘቃ እስካሁን ስታለቅስ የነበረችው ለባሏ ነው። ሀዘን ላይ ነው የምጨምርባት። ሲቀጥል ደግሞ እንዳትሞት ነው ማደርጋት። በሕይወቷ ኖረው ነው የምትሰቃየው። እቺ ሴትማ ለሰው ሁሉ ኖሮ ምሰሶ ስለምትጌታ እየወረደ አቀዳለሁ ሁሌ በሽተኛ ሆናለሁ ወይ ለቅሶ ይወጣል። ወደ ለቅሶ ነው የሚሄደው። በቃ መምጣት ሲፈልግ አሁን ከዛም ልክ በቃ አንተን ልክ እንዳየው መንግስተ ሰማያት ያለው ነው መሰለኝ። እዚህ ጋር የሆነች ሴትዮ ስጮይ ምናምን አይቼ ለካቸርች ነኝ እንደ ያለው ብዬ ደንግጬ በቃ ፈዘዝኩ። እዚህ ጋር ሲጨፍሩ ምን ሲሉ በቃ የሆነ የት እንዳለው አላውቅም። ራሴ ስቻለሁ። የት ልውጣ? ቤት በዚህ መስኮቱን ሰብሬ ልውጣ? በዚህ ተመልሷል። እኔ ነፃ ነኝ። ትሄዳለህ አትሄድም? እሺ ምን ልታደርገው ነው? እኔ ከመሳቀል ሞተው። በነገራችን ላይ ድግምት የሚለው ቃል ምን ማለት ነው? እንግዲህ የአለቃን መዝገበ ቃላትን ብታዩ ድግምት ድጋም የሚለው ቃል ነው ያለው እና በቁሙ መድገም፣ መደጋገም፣ እንደ ጋገም የሚል ትርጉም ነው ያለው። ለጸሎት ነው የሚሰጠው እና በሆነ ኢትዮጵያ ውስጥ በሆነ ነገር በቃ ድግምት መደጋገም የሚለውን ቃል ልዩ አካል ያለው የሰይጣን ስራ አድርገው የሚያስቡ ሰዎች አሉ። እና ድግምት የሚለው ቃል ድግምት የሚባል ሰይጣን የለም። በነገራችን ላይ ድግምት ነኝ፣ ድግምት የተደጋገምኩ ነኝ። መዝሙረ ዳዊትን ደጋግመን እንድንጸልይ፣ ጸሎቶች ደጋግመን እንድንጸልይ ቤተክርስቲያን 7 ታስቀምጣለች። እና ግን ተለመዳውን ለሰይጣን የሆነ ክንፍ ተሰጠ እና አሁን ይሄም የኢኮኖሚ ችግር ነው። በነገራችን ላይ የዚህን ብትሰሙ የኢኮኖሚ ችግር ነው። ከዛ በተረፈ ግን እኔ ባትጃጃሉ ጥሩ ነው ብዬ አስባለሁ። በንጹህ ሕሊና ነው ይሄን የምመክራችሁ። በንጹህ ሕሊና እጠብቃለሁ። እና አቤል አቡነ አሁን እንዲህ አይነት ነገሮች ሪያክት እያደረጉ እንጠብቃለን። እኔም ፕሮቴስታንት እያለሁ በጽኑ እቃወም ነበር በዚህ ጉዳይ ላይ በጽኑ። ግን ችግሩ ብሩ አለ እዚህ ጋር መጃጃል። አሁን እነዚህ ጋርዶቹ ራሱ አያሳዝኗችሁም? አጋንንታው እንደዚህ ተይዞ ምናምን የቱ ጋር ነው እንዲህ አይነት ትምህርት በመጽሐፍ ቅዱስ የተማረ ነው? እና ባትጃጃሉ ጥሩ ነው። እዩ ጩፋ እንግዲህ ህዝቡን እንዲያደረገ እያጃጃለ ህዝቡን እያተራመሰ ነው። ንቃ መልእክቴ ነው። ከዚህ ማስታወቂያ በኋላ ወደ ታችን ነገር እንመጣለን። አሁን በአባ ጳውሊ ስም በተሰየመው መቅደስ ስምዖን ገዳም ላይ እንገኛለን። ይሄ የምታዩት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስዕል ነው። በሽራውድ ኦፍ ቱሪን በመባል ይታወቃል፣ ወይም የመግነዙ ስዕል በመባል ይታወቃል። አሁን ቱሪን ነው የሚገኘው። ዘይተገብረ በእደ ሰብ በሰው እጅ ያልተሰራ ስዕል በመባል ይታወቃል። ወይም ዘይተገብሩ በእደ ሰብ በሰው እጅ ያልተሰሩ ስዕላት በመባል የሚታወቁ አሉ። የመጀመሪያው ቬሮኒካ በፍኖተ መስቀል ወደ ቀራኒዮ ሲጓዝ ሻሿን አውጥታ እንደሰጠችውና ፊቱን ጠርጎ በሰጣት ጊዜ የጌታ ፊት እዛ ላይ እንደታተመ ይነገራል። ሁለተኛው ወደ አብጋር ወይም ወደ አቃሪዎስ ጌታን ለማየት ሲመኝ ጌታ ደግሞ ፊቱን በሻሽ አድርጎ ለመልእክተኞቹ አትሞ እንደሰጠ ይነገራል። ሶስተኛው ደግሞ የተገነዘበት ልብሰ መግነዝ ነው። የተገነዘበት ልብሰ መግነዝ ሲታይ በጣም የሕማማቱ መልክ ይታያል፣ ደሙ ይታያል። እዛ ጋር የምታዩቸው ሁሉ አክሊለ ሦኩ ቅርጽ ናቸው። እዛ ጋር የዮድ ቅርጽ ይታያል። በተለይ በጣም ስዕሉን የተመራመሩ ሰዎች በዕብራይስጥ ጌታችን የሾዋ ይባላል፣ ኢየሱስ ማለት ነው እና ስሙ ጭምር ነው እዛ በደሙ ላይ የታተመው ብለው ያስረዳሉ። ይሄ በጣም በጣም ታዋቂ ስዕል ሲሆን የሚገርመው ካርበን ዴታ የካርበን 14 ሳምፕል ወስደው ሲመረመር መጀመሪያ ብዙ ጊዜ ስዕል ይሄ ልብሰ መግነዙ ላይ የታተመው ስዕል
ስለተሰፋ ያንን ወስደው የቅርብ ጊዜ ነው ብለው ሞግተው ነበረ። አሁን ግን በቅርብ የተጠኑ ጥናቶች በተለይ ኤአይ ከመጣ በኋላ በጣም ያጠናው ጥናት በጌታችን ዘመን ከ2000 ዓመት በፊት የነበረ ልብሰ መግነዝ እንደሆነ አረጋግጦታል። የችንካሩ ምልክት አለ፣ የደሙ ምልክት አለበት፣ የግርፋቱ ምልክት አለበትና እንግዲህ እዚህም በነበረው ቃጠሎ ምንም ሳይሆን ቅድም ወይዘሮ አመለወርቅ እንደነገረችን እዚህ ገዳም ተገኝቷል። ሙሉውን ግን ማየት ብትፈልጉ ቱሪን ብትሄዱ ይሄን የጌታን ልብሰ መግነዝ ታያላችሁ። በጣም ከተጠኑ ስዕላት የመጀመሪያው ማለት ይቻላል ይሄ ልብሰ መግነዙ ማለት ነው። ሽራውድ ኦፍ ቱሪን ይባላል። እግዚአብሔር ያክብርልን። እንግዲህ ቄርሜሎስ የጉዞ ወኪልን ሁላችሁም እንግዲህ ጆይን እያደረጋችሁ በእስራኤልም በግብጽም በሌላም ቦታ ያለውን ጉብኝት እንድትቋደሱ የበረከት ተካፋይ እንድትሆኑ ወንድማዊ ምክሬ ነው። እኔም እንግዲህ አብሬያችሁ ተጉዣለሁ። ይሄንን ያደራ መልእክት እናገራለሁ። እቺት ከልጅነቷ ጀምሮ ፕሮቴስታንት መስለኛለች። ላገኛት ሞክራለሁ፣ ግን አንዳንድ ጊዜ ያው የሷን ቲክታክ አያለው፣ ላይቭም ስትገባ በርቀት ሆኜ አበረታታታለሁ። የምትናገረው ነገር በጣም ቁም ነገር ያለው ነገር ነው የምትናገረው። ኦርቶዶክስን አታውቃትም። በእርግጠኝነት ሆኜ የምናገራችሁ እንዳየሁት ከሆነ የደቡብ ልጅ ነች እንደሚመስለኝ እና በጣም በጠነከረ ሐሰተኛ ነቢያትን የፕሮቴስታንት አንዳንድ ነገር የምታጋለጥ ልጅ ነች እና እንግዲህ ከምታጋራቸው ነገር አሁን በመጋቢት ወር እንግዲህ ፕሮቴስታንቱ ሌላኛው ግብዳው አጋንንትን እና በአሜሪካ ሀገር እየተጋለጠ ያለውን ቤኒንን ለመቀበል እነ ግርማ ቤካ ብልጽግና እንግዲህ በመስቀል አደባባይ መርሃ ግብር ለማድረግ ሽርብትን እያሉ ነው። እንደዚህ አይነት ነገር እያደረጉ ነው። ስለዚህ እቺ ልጅ ግን ማጋለጧን ቀጥላለች። እውነት ለመናገር ትልቅ ክብር አለኝ ላንቺ። በንጹህ ሕሊና ለሌላውም እንደምናገረው እግዚአብሔር የቋንቋ ክህሎት ሰጥቶሻል፣ ጎበዝ ነሽ እና ቸርች ሂስትሪን ደግሞ ብትመረምሪ ደስ ይለኛል እና ከትልቅ አክብሮት ጋር ስለ እውነት መቆምሽ፣ እውነትን ማጋለጥሽ ምናምን በጣም ሁሌም ማክባሪሽ ነው። ለዛም ታፍ ካንትሪ ላይ ሆነሽ ማለት ነው በዚህ ጉዳይ ላይ የምትበረችው ማለት ነው እና ለማንኛውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር በነበረበት ጊዜም አብራን ቆማለች እቺ ልጅ። እስቲ የተወሰኑ ቪዲዮዎች ስለ ቤኒን ያነሳቻቸውን ሐሳቦች እንስማና ጉዳያችንን እንጠቀልላለን። በመጀመሪያ እኛ እንግዲህ በቅርብ ጊዜ በአርሲም በተለያየ ቦታ በመከራ ላይ ባለን ጊዜ እህታችን ምን ብላ ነበረ፣ ከዛ እንስማና አንድ 4 ቪዲዮ ተከታታይ ቪዲዮዎቿን አሳያቸዋለሁ። ቤኒንን ያጋለጠችበትና ፕሮቴስታንቶች ንቁ፣ አሁንም የሚመጣው ሰው የእግዚአብሔር ሰው አይደለም፣ የሌላ ነው፣ ፌክ ነው፣ ፌክ ማን ኦፍ ጋድ እና ይሄ ነው። እስኪ እንስማት። በግፍ እየተገደሉ ላሉ ኦርቶዶክሳውያን ወንድሞችና እህቶች ፍትህ፣ በግፍ እየሞቱ ላይ እየተገደሉ ላሉ ክርስቲያን ወንድሞቻችን እያንዳንዱ ክርስቲያን ከነሱ ጎን መቆም እንዳለበት ሁሉም ክርስቲያን ሊደጋገፍ በጸሎት የሚሆን በማንኛውም ጉዳይ ሊደጋገፍ ይገባል። Justice for Ethiopian Orthodox Christians who persecuted for their faith. Justice for Ethiopian Orthodox Christians. እናመሰግናለን እህት ዓለም፣ ከልብ ነው የምናመሰግነው፣ ከልብ እናከብርሻለን። እሺ አሁን እህታችን ስለ ቤኒን የምትናገራቸውን የተወሰኑ ሐሳቦች እንስማ። 1000 ብርና ከ1000 ብር በላይ ለእግዚአብሔር ስጡ ማለቴ እግዚአብሔርን እንደመስደብ ነው። ከዚህ በኋላ 1000 ብርና ከ1000 ብር በላይ ስጡ ብዬ አልጠይቃችሁም። 1000 ብርና ከዛ በላይ እንድሰጡ ጠይቃችኋለሁ። እግዚአብሔር የኃጢአተኞችን ሀብትና በሚመጣው በመበልጸግ አያምንም። $10 ስትሰጡ እግዚአብሔርን እየሰደባችሁት ነው። እንግዲህ ሰው ነው አሁን ኢትዮጵያ ሊመጣ ያለው። በነገራችን ላይ ከምዕመኑ 20% ነው በዓለም አቀፍ ደረጃ የቤኒን ሚኒስትሪ ሳፖርተሮች ፓርትነሮች ምዕመናን የሚባሉ ከሚያገኙት 20% ለሱ ነው የሚያቀብሉት፣ ለአንድ ግለሰብ ማለት ነው። አስቡት እንግዲህ በዓለም አቀፍ ደረጃ ባይዶዌ ሰውዬ ናይጄሪያ መጥቶ የተናገራቸው ትንቢቶች በጠቅላላ እንሰራበታለን በክፍል 2 እንዳልኳችሁ ለነ ዶክተር አረጋም ነገር ያለው ለሌሎችም
የዚህ ሰውዬ የዓለም ሚዲያ እንግዲህ እኛ ህዝብ ስለማያይ ነው እንጂ በአሜሪካ በተለያየ ሀገር ያሉ ሚዲያዎች በትልቅ ተቃውመዋሉ። ለናይጄሪያ ያመጣቸው ትንቢቶች እስልምና ይጠፋል ብሎ መሰል ነገሮች ጦርነቱ በጣም ከባባድ ነገር አለ እና ቀላሃና ባክንም ግን ልታስተናግዱት ልታዘጋጁ ይሄ ውሸታምን ነው እና ከአንድ ሺህ ምናምን እንግዲህ አስቡ ከ20% በላይ የሰጡት እንደገና ማለት ነው። በቃ ቢዝነስማን እሺ እንስማት እንደገና ሌላ ፓርቲቱ እንዲህ ይቀጥላል። ሌትስ ጎ። የብዙ ህፃናትን ልብ የሰበረው ቤንሂል በዛ ወቅት የ7 ዓመቷን ህፃን ልብ ሊሰብሩ ነበር። እናቷ እንዴት ትናገራለች? ግሬስ እና እኔ በጎን በኩል አለፍን። ግሬስ ወግ ለማድረግ እንደረዳትና እንዳነሳ ጠየቀችኝ። ያው የወሰደችው ፈጣን እርምጃና እምነቷ ነበር። አንስቻት መራመድ ጀመርን። ቤንሂል ጸለየላት፣ እንደተፈወሰችም ነገራት። እያንዳንዷን የቤንሂልን ወንበድናና ማታለል የውሸት ፈውስ እየተከታተሉ እግር በእግር የሚያጋልጡት ጋዜጠኞች የዚችን ህፃን ልጅ ፈውስ ዝም ብለው አላዩትም። እናቷ በዚህ ሁኔታ እያለቀሰች ነበር ደስታዋን ስትገልጥ የነበረው ልጄ ከዚህ በኋላ ትራመዳለች ብላ። ነገር ግን አሁን እንዲህ ባለ ሁኔታ ህፃኗ ትገኛለች። የ11 ዓመት ነች በዚህ ሰዓት ማለት ነው። ይህንን በቀረጻት ሰዓት የ11 ዓመት ልጅ ሆናለች። ተፈውሳለች የተባለችው በ7 ዓመቷ ነው። አሁን ላይ እንግዲህ በእግዚአብሔር ላይ ያላት እምነት በዛው ጠፍቶ አልቀረም። እግዚአብሔርን ትወዳለች። አሜዚንግ ግሬስ የሚለውን መዝሙር ብዙ ህዝብ በተሰበሰበበት በፒያኖ ተጫውታለች። እንግዲህ በራሴ ዓለም ውስጥ ያለሁት አርት ነገሮች ይመስጡኛል፣ እግዚአብሔርን እወዳለሁ ብላ ኢንተርቪው ተደርጋለች። ህፃናት የተነገራቸውን ነገር በቀላሉ የሚያምኑና እንዲሁም ደግሞ ሳይሆን ሲቀር ልባቸው በቀላሉ የሚሰበር በመሆኑ የብዙ ህፃናትን ልብ ቤንሂል የተባለ ወንበዴ ሰብሯል። ቀጥም ደግሞ እንመልከት። ቤንሂል የተባለ ሐሰተኛ ይህንን ህፃን አይን ተፈውሷል፣ ቀስ ብሎ 20 በ20 ይሆናል ብሎት ልጁ አሁን ትልቅ ሰው ሆኗል፣ ሙሉ በሙሉ ማየት አይችልም። ይህንን የነገረኝ አይን ተፈውሷል 20 በ20 ሆኗል አለኝ። ዳንኩኝ አልኩ። ከሁለት ሰዓት በኋላ ቴሌቪዥን ማየት እችላለሁ አልኩ። የሰዎችን እምነት አቢዩዝ ያደርጋል። ሌላኛው የሐሰተኛው ቤንሂል ማላገጫ የሆነች ሴት በጭንቅላት ካንሰር የተያዘችና ቤተሰቦቿ ከሩቅ ቦታ ትፈወሳለች ብለው ያመጣት ልጅ እሱን ተፈውሳለች ብሎ ለ3 ሳምንት ያህል በቴሌቪዥን ጣቢያው ሚራክል እያለ ሲያሳይ ቆይቶ ጋዜጠኛው እንደሚለው አብረናት ሄድን። ቼክ ስትደረግ ኤክስሬው ካንሰር አለመኖሩ ማሳየት ነበረበት። ነገር ግን ስትመረመር ካንሰሩ አልተፈወሰም። ነጮች እንግዲህ እንደዚህ በቀላሉ የሚያልፉት ጉዳይ አይደለም። በቤንሂል ተፈወሰች የተባለችው ይህችን ሴት ለማናገር ሌላኛው ጋዜጠኛ ሄዶ ነበረ። መጨረሻው እንደዚህ ያሳውቁናል። ሌላ ቬንቸር ከቤንሂል ክሩሴድ በኋላ አግኝተናት ነበር። እሷና ልጇ ሁለቱም ካንሰር ህመምተኛ መሆናቸውን ነግራናለች። 14,000 ህዝብ በተሰበሰበበት መፈወሷን ነግሯት ነበረ። ፓስተር ቤንሂል ምን አለሽ? እጆቹን በኔ ላይ ጭኖ አንቺና ቤተሰቦች ላይ ያለ ካንሰር ከዚህ በኋላ ሄዷል አለኝ። ደስ ብሎን ተመለስን። ጋዜጠኛውም ይህን ኢንተርቪው ባደረግናት በሳምንት ውስጥ የቤልቫ ልጅ በካንሰር ሞተ። A few weeks after that crusade in Worcester, Massachusetts, Belva's son died. ነገር ግን ጋዜጠኛው ከጎበኛት ከወር በኋላ እሷ ሞተች። የሞተችውም ዶክተር እንዳሳወቀን በካንሰር because her doctor told us it was cancer. And there was this woman. እቺኛ የቤንሂል የሐሰት ትንቢት ሰለባ ከሳምባ ካንሰር ተፈውሰሻል ካላት በኋላ ክሩሴዱ ባለቀ በሁለት ከግማሽ ውስጥ በካንሰር ሞታለች። 2.5 months after the crusade, because it was lung cancer. ሌላኞቹ የሐሰተኛ ነብይ ቤንሂል የሐሰት ትንቢት ሰለባ እነዚህ ሁለት ወንድማማቾች መስማት የተሳናቸው ናቸው ተፈውሷል ብሎ ተናገረ። እንደውም እቤት ያለውም ሌላኛው መስማት የማይችለው ወንድማቸውም ጭምር እንደተፈወሰ ተናገረ። በዛም ተደስተው ነበር። ነገር ግን ልጆቹ እስካሁን መስማት አይችሉም። የትምህርት ቤት ኦዲዮሎጂስቷን ቴስት እንድታደርጋቸው ጠይቀናት ነበር። ለብዙ ዓመት እንደነበረው ምንም መስማት እንደማይችሉ እና እዛው ችግር ላይ እንዳሉ ተናግራለች። እንግዲህ እንደዚህ አይነት ነገር የምናሳያችሁ በጥላቻ አይደለም፣ እንድትነቁ ነው። እንድትነቁ ሐሰተኛ አጭበርባሪዎች፣ ሐሰተኛ ነቢያቶች፣ ሐሰተኛ የእግዚአብሔር ሰው ነን የሚሉ የሚያደርጉትን ቅጥፈት እንድትረዱ ነው። እንግዲህ አሁን አዲስ አበባ መጋቢት ላይ ሽርብትን የሚሉለት እነ ግርማ ቤካ እንደምታዩት ለዚህ ሐሰተኛ አገልጋይ ነው። ለዚህ ሐሰተኛ ብዙዎቻችን ተሸውደናል። ቲቢ ጆሹዋን ቤንሂልን አድንቀን ደግፈን እናውቃለን። ሰከን ብለን ግን ስንመረምር ሐሰተኞች ናቸው።
አሁን ኦርቶዶክስ ስለሆንክ ነው የተቃወምከው ደግሞ ልትለይ ነው አይደል? እዛ ያለው ነው መቃወም የጀመርኩት። ስነቃ እውነቱ ሲገባኝ ሳመዛዝም ይልቁኑ ይሄን ሰው የሚያጋልጠው የገዛ ዘመዱ ጭምር ነው፣ ህይወቱን የሚያውቀው ጭምር ማለት ነው። ይሄ ሰውዬ እንግዲህ ስላሴን ሎቱ ስብሐት 9 ናቸው ብሎ የሰበከ ሰው ነው። አያሌ 30 መጽሐፍት አሉት። ቅራቅንቡ ተራ ወሬዎች ናቸው፣ ፌክ። ስለዚህ ህዝቡን አሁን ለማደናገር ነው። እኔ ብትተርፍ ትረፍ። ይሄን እየሰማ ግን እንዲህ አይነት ነገር የምታዘጋጁ አንዳንዶች ለህሊናችሁ የማታድሩ ይሄ ነው እንግዲህ አሜሪካ በብዙ አሁን ይሄ ሙሉ ቪዲዮ ወደፊት እናሳያችኋለን፣ አጠቃላይ አስተርጉመን ማለት ነው። እሺ የተወሰነ እንጨምርላችሁ። ተመልከቱ፣ ከፖሊዮ ሽምቅቅ አድርጎ ካስቀመጣት ዊልቸር ላይ ተፈውሳል። እቺ ጋዜጠኛ ነች። ላልቅስ ወይስ ባለቅስ ይሻላል መሰለኝ። እንደዚህ የእግዚአብሔርን ቤትና መድረክ ማላገጫ እንዳረጋችሁት መቼም አይቀርም። አንድ ቀን እግዚአብሔር ለስሙና ለክብሩ ጅራፉን ይዞ ይነሳል። እንዲሁ አትቀጥሉ። ይቺ ሴት ቤኒን ፈወስኳቸው የሚላቸውን ሰዎች በጠቅላላ ኩላሊት፣ ጉበት፣ ካንሰር ሆስፒታል ድረስ እየወሰዱ የሚያስመረምሩ የጋዜጠኛ ግሩፖች ናቸው። በድብቅ እየገቡ ነው ብዙ ምስጢሮችን ያወጡት። በዘመኑ እንግዲህ ከ1 ሚሊዮን በላይ ሰዎች ተፈወሱ የተባሉ ሳይፈወሱ ሞተዋል። ይቺ ሴት ጋዜጠኛ ነች። እስኪ የእግዚአብሔር መንፈስ የእውነት የሚናገረው ከሆነ አንቺ ፖሎ የለብሽም ይበላይ ብላ ነው መድረኩ ላይ የወጣችው። ግን ተፈወሰች ብሎ በቲቪው ለቀቀው። እሱ በቲቪው ሲለቀው እሷም በቲቪው አለቀቀችው ውሸት መሆኑ። በኋላ ነው ጋዜጠኛ መሆኗን ሲያቅ እንዴት እንደተሸማቀቀ ኢንተርቪው ተደርጎለትም ነበር። የመለሰው መልስ ይሄ ነው። እስካሁን እንዳንተ ሰው ልጅ ነኝ። እናም ብዙ ስህተቶችን እሰራለሁ፣ ትልቅ ስህተት፣ ወደፊትም ስህተቶችን እሰራለሁ። ነገር ግን ራሴን ለማሻሻል እሞክራለሁ። ይሄ ነገር ራስን ማሻሻል ነው ወይስ መንፈስ ቅዱስ ነው የሚሰራው? መንፈስ ቅዱስስ ይዋሻል፣ ይሳሳታል? ያደረገው ጋዜጠኛ ሴትዮዋ ለኛ ነው የምትሰራው፣ የፌክ ፈውስ ነው አልተፈወሰችም ሲለው እኔም እንዳንተ ሰው ነኝ። ስለዚህ ብዙ ስህተቶችን እሰራለሁ፣ ወደፊትም እሰራለሁ። ነገር ግን ራሴን ለማሻሻል ሞክራለሁ አለ። ይሄ ነገር መንፈስ ቅዱስ ነው ቤኒን ነው እየሰራ ያለው። ታዲያ እንደዚህ ነው በመንፈስ ቅዱስ የምታላግጠው? መቼ መንፈስ ቅዱስ አይሳሳት። ይሄንን ነው ልትቀበሉ ያጨበጨባችሁ ያላችሁት። ለማንኛውም ቀጣይ ባለተራ እዩ ጩፋን ተጠብቀኝ። እኔ በጣም ነው የምወዳት፣ በእውነት የምነግራችሁ በጣም ነው የማከብራት፣ በጣም ነው የምወዳት እና እንደዚህ ነው የምትገልጸው። እንግዲህ ወደፊት የእሷን ቪዲዮዎች በብዙና ይሻላል። አሁን አቤል አቡናም እንደዚህ እየሰራ ነው። የእሷ ግን ምንድነው መሰላችሁ የቋንቋ ክህሎት። ይሄ በነገራችን ላይ ሙሉውን አሁን የቤኒንን አንድ 20 ቪዲዮዎች አሉ። ሰሞኑን በጠነከረ ነገር ለማስተርጎም ከሰዎች ጋር ተነጋግሬያለሁ። ቀጥታ የተጋለጠበትን ከዛ ለኢትዮጵያ ሕዝብ እንሰዳለን፣ እንደዚሁ እንለቃለን። ከዛ ብትነቃነቃ። ስለዚህ እውነተኛው የመስቀል አደባባይ ላይ የሐሰተኛው ቤኒን ጉዳይ መጋቢት ላይ ተዘጋጅቶልሃል። እነ ግርማ ቤካ እያነፈነፉ ነው በዚህ ጉዳይ ላይ። እውነቴን ነው የምነግራችሁ። እኛ የምናውቀው ሰው እኮ ቤኒን ጋር ሄዶ ህይወቱ የተመሰቃቀለ ሰው እኮ እናውቃለን። እኔም የማውቀው ዛሬ መጥቀስ አያስፈልገኝም፣ ያቀኛል። ሂዝ ፓስተር በተስተስ ያለ እና እኛ ቤኒን ጋር ደርሶ ሲመጣ ሲባል በቃ እግዚአብሔር ጋር ደርሶ እንደመጣ ሁሉ አስበን ነበር። ከዛ በኋላ ግን ያጨዳትን እሱና እሱ ያውቀዋል። እና ተጠንቀቁ ነው እያልን ያለ ነው። ተጠንቀቁ ነው እያልን ያለ ነው። በስተመጨረሻ እንግዲህ ለፈን ደግሞ አንድ ልጨምርላችሁና እዚህ ኢትዮጵያ ውስጥ ደግሞ ያለ አንድ ሌባ አለ፣ ኤርሚያስ የሚባል እኔ በደንብ ነው የማውቀው። አሴምብሊ ነበረ። የመጀመሪያ ትዳሩን ፈቶ ጣሊያን ሀገር በእውነት ለመናገር አንዲት ሴት እንደገና ከጣሊያን ሀገር አገባ። በደንብ የሚታወቅ ህይወት ያለው ሰው ነው፣ የዘቀጠ ህይወት ያለው ሰው እና ያው ስሙ ይቀያየራል። አንዴ ኤርሚያስ ሁሴን ምናምን ይላል እና 6 ኪሎ አሴምብሊ ነበረ። ታውቁታላችሁ ይሄ ሰውዬ ማለት ነው። ይሄ ሰውዬ ስንቶቹን
ገሏል። በነገራችን ላይ በአስተኛ ትንቢት ማለት ነው ስንቶቹን። እነ ፓስተር ጻድቁ ግን ሄደው ልደቱን በኬክ ያቀርቡላ እየቆረሱ ምናምን እንትን ያደርጋች አለች ይሰጣል። እና ለማንኛውም አንድ ያጋለጠችው ነገር አለ። እሱን ልጨምር እዚህ ጋር ስላየሁት እሱን ልጨምርላችሁና ለዛሬ እንጨርሳለን። እሺ ቀጥታ አለም ወይዘሮ ሰናይት አበራ ማለት ሊያ ቅንድቧን ተላጭተው አይኗን ተኳኩላ ሊፕስቲኳን ተቀብታ ረጋ ያለች ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆዷ ውስጥ ሊሞት ብሎ የተፈወሰች ሴት፣ በሁለተኛው ለ7 ዓመት ያህል በጫት ሱስ ትሰቃይ የነበረችው ሊያ። ሁለት ነገር እነግርሻለሁ። የመጀመሪያው በጣም ድንቅ የሆነ የትወና ችሎታ እንዳለሽ ከፓፓራዚ ባታመልጭ። ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽ? በጣም የምታሳፍሪ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ለማንኛውም ፊልሙን ተከታተሉት። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበር ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ላንቺም ጥሩ አይደለም። ጽንሱ እያደገ በ2 ወር ነው እንግዲህ በደንብ ስሙ። በ2 ወር ነው ይሄ ሁሉ ነገር የሚሆነው። ይሄው ስሙት እንደገና መልሽ። ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ላንቺም ጥሩ አይደለም። ጽንሱ እያደገ እግዚአብሔር ያደረገልኝ ነገር ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበር ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ላንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም ያደገ ስለሚመጣ በመሃል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሩኝ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማቴ አጋንንት ነበረብኝ በሚጸልዩበት ሰዓት እና አጋንንት ነበረብኝ። እዚህ ጋር ራሴን አገኘሁት። መጨረሻ ላይ በዛ በጥግ አካባቢ ሆነና በዘይት ጸለዩልኝ። ወንድ ልጅ ነው አይወርድም አሉኝ። በ5 ጠብቄ ሰኔ 5 ሄድኩኝ። አልትራሳውንድ ስነሳ ምንም ነገር የለም። እና በቃ እንዴ ከዚህ አንቺ እኮ ዛሬ ነበር ቀጠሮሽ ሊወርድና አልጋም እኮ ተዘጋጅቶልሻል ምናምን ነገር ሲሉኝ እንደምታዩት ነው እንግዲህ ምንም ነገር የለም አልኳቸው። እና ይሄ ነገርማ ልክ አይደለም ብለው ድጋሜ ደግሞ ሌላ ቦታ ጻፉና ሰጡኝ። ሌላም ጋር ሄጄ እንደዚሁ አልትራሳውንዱን ይዤ ስመጣ እንደዛው ነው፣ ውጤቱ አንድ ነውና ምንድነው ይሄ ነገር ሲሉኝ እግዚአብሔር የሰራው ስራ ነው ብዬ ወረቀቱን ይዤ ወጣው። በቃ ምንም ነገር ሳልል ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔርን አመስግኑልኝ። እና ይሄው ወንድ ልጅ ይዣለሁ። ስንተኛ ወር ሆነሽ? አሁን 4ን እየጨረስኩኝ ነው። አሁን ሁሉ ሰላም ነው? ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ፣ ክብር ለአባቴ፣ ክብር ለኢየሱስ። እግዚአብሔርን አመሰግነዋለሁ። ምንም የምለው ቃል የለኝም። ምንም ቃላት ያንሰኛል ለሱ ለእግዚአብሔር። ሊያ እባላለሁ። እኔ የሆነልኝ ሱሰኛ ነበርኩ። እጠጣለሁ፣ እቅማለሁ እና ሁሌም ማለት ነው ሰዓቱ ሁሌ እንግዲህ በሌላ ቪዲዮ ደግሞ መጣች ማለት ነው። ስሟን ቀይራ ሊያ ደግሞ ና መጣች ማለት ነው። እና እኔ አጨብጫቢ ትውልድ እስኪ ረጋ ብላችሁ አስቡ። ሁሌ በቃ ባልበላ ራሱ ችግር የለብኝም። በቃ ጫቱን የሚታየን ከቃምኩ በኋላ እጠጣለሁ። እግዚአብሔር ይመስገን። እግዚአብሔር ደርሶልኛል። ለኔ ደረሰ። በእንደኔ ያላችሁ ለእናንተ የሚደርስላችሁ ላለው እግዚአብሔርን አመስግኑ።
አደጥሩ ለምን አክል አመት ነበር ስትጠጪ ስትቅሚ ነበር? ለሰባት አመት እየጸለዩ ውጡ እየተባለ ያጋንንት ይውጣ እየተባለ ይጸለይ ነበር ነብይ ኤርሚያስ እና ወደዚህ ይዞ ይመጡ እጅ በመጻን ጸለዩልኝ። እግዚአብሔር ነፃ አወጣኝ። መጠጥ አጠገቤ ቢጠጣ ጫት የፈለገ ብቅም ጓደኞቼ ይመጣሉ፣ በሱ በኩልም ይመጣሉ። ምንም ነገር የለም። አሁን ቤቱን አስተካክዬ ምን ብዬ ተነስቼ መጣሁ። ምንም ነገር የለም፣ ስሜቱም የለም። ጫት ምግብ ከምሰጪኝ ጫት ብሰጪኝንም ስሰራም ጫት ነው። ከቃምኩኝ በጣም ሰራለሁ፣ ልብስ አጥባለሁ፣ ቤት አጸዳለሁ፣ ማልሰራው ነገር የለም። አሁን ግን የለም። እግዚአብሔር ይመስገን። አመስግኑልኝ። እግዚአብሔር ከዚህ ያልጣ። አመሰግናለሁ። ተባረክ እግዚአብሔር ምስጋና። እንግዲህ ትውልድ እንዲህ የተጃጃለ ነው። ድራማውም ቀጥሏል። እኛም እንግዲህ በእንደዚህ አይነት ነገሮች ላይ ሪያክት ማድረጋችንን እንቀጥላለን። እውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ናት። ረጋ ብላችሁ እንደ ቃሉ ብትኖሩ ፕሮቴስታንት ወንድሞቻችን እንድትነቁ ነው የምንነግራችሁ። ብዙዎቻችሁ ዋጋ ከፍላችሁ ተሰባብራችሁ፣ አንዳንዶች ደግሞ መድኃኒት ጥለው የሞቱ አያሌ ሰዎች እናውቃለን። ለዚህ ነው ለእውነት ኑሩ፣ እንደ ቃሉ ኑሩ። በእያንዳንዱ እውነት ውስጥ የጽድቅ እውነት ኖራችሁ ዘመናችሁ እንድትጨርሱ ያደራ መልእክቴ ነው። እንግዲህ ዛሬ በፕሮቴስታንት ውስጥ የተሰደሩ አገልጋይ ነን ባዮች ባያሌ የንዋይ ቀንበር፣ በነገራችን ላይ የንዋይ ከፍታ ብልጽግና ራሱ እኮ ፕሮቴስታንት ቸርች ነው የሚመስለው። በነገራችን ላይ ራሱ ብልጽግና አይታችሁ ከሆነ አሁን ቤተመንግስቱ የፕራይም ሚኒስትሩ ምናምን የመንግስት ነገር ሻይን አድርጓል። ለምግብ አብሳይ 1 ሚሊዮን ምናምን የሚከፍል መንግስት ነው ያለን ማለት ነው። ህዝቡ ግን በረሃብ ነው ያለው። ህዝቡ በጦርነት ነው ያለው። ህዝቡ በስቃይ ነው ያለው። እነ እዩ ጩፋ ሌሎቹም በቪኤት ይመጣሉ፣ እነ ቤኒን በተለያየ ጀት ይመጣሉ። ህዝቡ ግን መከራ ውስጥ ነው ያለው። ህዝቡ ግን ችግር ውስጥ ነው ያለው። የብልጽግና ወንጌልና የብልጽግና ፓርቲ ጣጣው ብዙ ነገር ያደርሳል እና ትውልድ ንቃ መልእክቴ ነው። እነዚህ አገልጋዮች ከምዕመናቻቸው ጋር አነጻጽሯቸው። እነሱ ላይ ተሰቅለዋል። ምዕመኑ ዛሬም ድሃ ነው። ከዚህ ድሃ ሸልቅቀው ይቀበሉታል፣ አደናግረው ይቀበሉታል። አምጣ 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 ነው። እንስጥ የሚባል ነገር የለም። ከዚያ የሆነች ባህል ይጠብቁና አሁን ደግሞ ፋሽን ያደረጉት ለአንድ ለ35 ለ40 ሰው የሆነች 10 ኪሎ ስንዴ ዘይት ምናምን አድርገው ረዳን ብለው ያደርጉታል። በእርግጥስ በኢትዮጵያ ፕሮቴስታንት ውስጥ በአመት ለ155,000 ሰዎች የሚገባው ገንዘብ የት ይደረጋል? እርግጥስ ከሚገባው ገንዘብ የኤንጂኦ የፕሮጀክት ገንዘብ ግማሽ በግማሹ የአገልጋይ ደሞዝና የቤት ኪራይ አይደለም? ትውልድ ንቃ መልእክቴ ነው። እውነትን ግዟት፣ አትሽጧት። የአደራ የተቀበላችሁትን በአደራ ብታደርሱ የተሻለ ነው። ሐዋርያው ቅዱስ ጳውሎስ ለመቄዶንያ ቤተክርስቲያን እንዴት ለምኖ እንዴት እንዳደረሰ ከእርሱ ተማሩ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ የሁለት ወሩ ጽንስን በተመለከተ ምሽት ከዶክተር ፍቃደ ስላሴ ጋር በሐሳብ ልዕልና ዘር፣ ብሔር፣ ሃይማኖት ሳንለይ የሕክምና አገልግሎት በቲክታክ ላይ አለ። ስለዚህ ሁላችሁም እንድትመጡ እንድንወያይ ያደራ መልእክቴ ነው። በዩቲዩብ ላይ እናስተላልፋለን። ከተጠቀማችሁበት ላይክ እያደረጋችሁ ለ10 ለ20 ሰው ሼር እያደረጋችሁ እንድትወጡ ያደራ መልእክቴ ነው። እንግዲህ በስተመጨረሻ ዳግመኛ የቄርሜሎስን ማስታወቂያ ሰምተን እንጨርሳለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። በእኔ በኩል ጨረስኩ። ሰላም። Thank you.
አሁን እንግዲህ እንደ እግዚአብሔር ፈቃድ ያለ ነው በሸገራ ማርያም በአካባቢው መጠሪያ ሸገራ ማርያም ይባላል ወይንም ደግሞ በሾላ ዛፏ ቦታ ላይ ነው። አሁን እንግዲህ በአሁን ሰዓት ላይ በመንግስት ግዛት ውስጥ ነው ያለው። የመጀመሪያውን የደረቀውን የሾላ ዛፍ አንስተውት ወደ ሙዚየም አስቀምጠውታል። ይሄን ደግሞ የምንመለከተው የሾላ ዛፍ የደረቀውን ሆኖ ከስር ግን እየበቀለ እንመለከተዋለን። እዚህ ጋር እንግዲህ የምንመለከተው ዛሬ ሰዎች የሰዎችን ገበና መሸፈን በማይችሉበት ሰዓት እግዚአብሔር አምላክ ግን በሚደንቅ ሁኔታ የሾላ ዛፉ እንዲታዘዝ ተደርጎ ሰሎሜን ቤተሰቡን ሙሉ የሾላ ዛፉ ተከፍቶ እንዴት አድርጎ እንደሰወራቸው እንዴት አድርጎ እንደደበቃቸው ነው የምንመለከተው። እንግዲህ ከዛም በኋላ የሄሮድስ ሰራዊት ካለፉ ማለፍ አዳግቷቸው፣ ምክንያቱም የአህያውን ድምጽ ዝም በል ማለት ስለማይቻል አህያው በሚጮህበት ሰዓት ዙሪያውን የሾላ ዛፉን ይዞሩት ነበረ። ከዛ በኋላ እነሱ መራቃቸውን ካወቁ በኋላ ድጋሚ የሾላ ዛፉ ተከፍቶ እንዲህ በሚደንቅ ሁኔታ ደግሞ ከውስጥ ከወጡ በኋላ አባታችን ቅዱስ ዮሴፍ አረጋዊው ለእመቤታችን ከሾላ ዛፏና ቀንጥሶ ለሕፃኑና ለሷ ሲሰጥ እንደዚህ እናያለን። እዛ ላይ ደግሞ ውጭ ላይ ደግሞ የምንመለከተው የደረቀውን የሾላ ዛፍ በአሁን ሰዓት በምን አይነት ሁኔታ እንዳለ የደረቀውን የሾላ ዛፍ እንመለከታለን ማለት ነው። በጣም ደስ ብሎናል። ታምረ ማርያም ላይ የሰማነውን በዓይናችን ጉዞ እንዴት ነበር? በጣም ጥሩ ነው። እግዚአብሔር የተመሰገነ እግዚአብሔር ይስጣችሁና አሜን። አሜን አሜን። እዚህ ጋር እንግዲህ ይኸውላችሁ እንደምታዩት የሾላ ዛፉ የመጀመሪያው ደርቆ እንደዚህ ተቀምጧል። ዋነኛውና መጀመሪያ ላይ ግን የተገኘው በሙዚየም ውስጥ ተቀምጦ ይገኛል። ይሄ ደግሞ ከስር እየደረቀ ያለውና ራሱን እየተካ ለትውልድ እንግዲህ ተላልፏል ማለት ነው። ከ2000 ዓመት በላይ እድሜ ያለው የሾላ ዛፍ ነው። ራሱን እየተካ የምንመለከተው ማለት ነው። አሁን ከስራው እየበቀለ ነው። የደረቀውን እያነሱት አዲሱ ይቀጥላል ማለት ነው። አሁን መቼ ነው ከዚህ በኋላ እንግዲህ እንደ እግዚአብሔር ፈቃድ ላስተሪዮ ከጥር 19 እስከ የካቲት 1 ደግሞ ሁለተኛው ዙር ምዝገባ ተጀምሯል። እግዚአብሔር አምላክ የፈቀደልን ደግሞ በዛ ጉባኤ ላይ ደግሞ ተገኝተን ፕሮግራሙን አቴንድ አድርገን መተን ይህንን ቦታ አይተን በረከት እንድንወስድ እግዚአብሔር አምላክ ቅዱስ ፈቃዱ ይሁንላለሁ። 09 ስልካችን 0947 21 21 0947 27 27 27 ነው። አድራሻችን ከቅዱስ ራኤል ቤተክርስቲያን ወረድ ስትሉ ወደ ወሎ ሰፈር የሚያስወጡ አዲሱ አስፋልት ጋር ሳትደርሱ ታገኙናላችሁ። እናመሰግናለን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ